እስራኤልና አሜሪካ በኢራን በፈጸሙት ጥቃት የሟቾች ቁጥር ከ200 በላይ መድረሱ ተነገረ። አሜሪካና እስራኤል ጥቃት ከተፈጸመ በኋላ ኢራን የሚጠብቀውን የአጸፋ ጥቃት በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ባለባቸው ሀገራትና በወዳጆቿ ላይ ጥቃት እየፈጸመች ነው። ኢራን ጦርነቱ ከመጀመሩ በፊት ጥቃት ከደረሰባት አጸፋውን በአካባቢው ባሉ ሀገራት ለመመለስ እንደምትገደድም ቀድማ አስጠንቅቃ ነበር። በኢራን የመልስ ጥቃት የተባበሩት አረብ ኤሚሬትስ ዱባይ በሚገኘው ፓልማ ጁማሪሃ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናቱ አስታውቀዋል። የኤሚሬትስ የመከላከያ ሚኒስቴር ከኢራን የተወነጨፉ ሚሳኤሎችና ድሮኖች ማክሸፉን ጠቅሶ አገሪቱ በኢራን ተወንጫፊ ሚሳኤሎች በግልጽ መጠቃቷን ገልጸዋል። አስፈላጊ ከሆነ የመልስ ምት ለመስጠት እንገደዳለን ያለችው ኤሚሬትስ እስካሁን ግን ምንም አይነት እርምጃ አልወሰደችም። በኳታር ዶሃ ውስጥ የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ሰፈር የሆነው አልኡዴይድ ኢላማ ያደረገ ፍንዳታም ገጥሟል። በዚህ ጥቃት ስለደረሰው አደጋ ዝርዝር የተነገረ ነገር እስካሁን የለም። የባህሬን መንግስት ዜና አገልግሎት እንደዘገበው በሀገሪቱ የሚገኘው የአሜሪካ ባህር ኃይል ሰፈር የሚሳኤል ጥቃት ኢላማ ደርሶበታል። የኩዌት ዓለም አቀፍ አውሮፕላን ማረፊያም ኢላማ ያደረገ የድሮን ጥቃት ፍንዳታዎች ተሰምተዋል። በጥቃቱ በርካታ ሰራተኞች መቁሰላቸውን፣ ውስን ጉዳትም በአውሮፕላን ማረፊያው ላይ መድረሱን የአገሪቱ ዜና ወኪል ዘግቧል። ኢራቅ ኤርቢል ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁን ሮይተርስ የዜና ወኪል ዘግቧል። ኢራን በአጎራባች ባሉ የአሜሪካ የጦር ሰፈሮች ላይ የመልሶ ጥቃት ብትሰነዝርም ያደረሰችው ጉዳት ምን ያህል እንደሆነ እስካሁን የተነገረ ነገር የለም። የእስራኤል ጎረቤት የሆነችው ዮርዳኖስ ላይም ከኢራን የተተኮሱ 2 ሚሳኤሎች በጸረ ሚሳኤል ተመተው እንዲወድቁ መደረጋቸውንም ተዘግቧል። እስራኤል በበኩሏ በመላው አገሪቱ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረገች ከፍተኛው ቁጥር ያላቸው የኢራን ሚሳኤሎች እንደተተኮሰባት ካስታወቀች በኋላ ነው። የእስራኤል ጦር የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲል ከሷል። አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ዛሬ በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎች መደምሰሳቸውን ተናግሯል። ባለስልጣኑ እንዳሉት ጥቃቱ ከተፈጸመባቸው ሰዎች መካከል በ3 ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበርም ብለዋል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርብ በመተባበር ወሳኝና በርካታ ኢላማ ሊሆን የሚችሉ ባለስልጣናት ስም ዝርዝር ሲያዘጋጅ መቆየቱንም እኚሁ ባለስልጣን ገልጸዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አመሻሽ ላይ አዲስ ተከታታይ የሚሳኤል ጥቃቶችን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መፈጸሙ አስታውቋል። የፈረንሳይ ዜና ወኪል ኤኤፍፒ የኢራን መንግስት ቴሌቪዥንን በመጥቀስ እንደዘገበው የኢራን ሰራዊት ቀን ላይ የጀመረውን ጥቃት አጠናክሯል። አሜሪካ በበኩሏ የኢራን አብዮታዊ ዘብ እጁን እንዲሰጥና ጦርነቱ እንዳይቀጥል እንዲተባበርም እየጠየቀች ነው። የእስራኤል መከላከያ ኃይል በኢራን አገዛዝ ላይ አካሄድኩት ያለውን መጠነ ሰፊ ጥቃት ማጠናቀቁን አመሻሹ ሲያስታውቅ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እዚሁ ጉዳይ ላይ ስብሰባ ጠርቷል። እስራኤል ከአሜሪካ ጋር በመቀናጀት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻህ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበር የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙት ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸም የሚችሉ ጥቃቶችን ቅድሚያ ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚያካሂደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነውም ብሏል የእስራኤል ጦር። ይህ በእንዲህ እንዳለ የመንግስታቱ ድርጅት የጸጥታው ምክር ቤት ቅዳሜ በኒውዮርክ ሰዓት አቆጣጠር ከሰዓት በኋላ በተፈጸመ ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባም ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶቹ ዓለም አቀፍ ሰላምንና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆምም እየጠየቁ ነው። የእስራኤል አየር ኃይል ዛሬ በኢራን ላይ እስካሁን ካደረጋቸው ወታደራዊ እርምጃዎች ሁሉ ግዙፉ የተባለው የአየር ድብደባ ማካሄዱን አስታውቋል። በመከላከያ ኃይሉ መግለጫ መሰረት በጥቃቱ 200 የሚጠጉ ተዋጊ ጀቶች የተሳተፉ ሲሆን በምዕራብና በመካከለኛው ኢራን የሚገኙ የባላስቲክ ሚሳኤል ማስወንጨፊያዎችና የአየር መከላከያ ስርዓቱ ኢላማ አድርገውማል።
በዘመቻው ወቅት በመቶዎች የሚቆጠሩ ጥይቶችና ቦምቦች በ500 የሚጠጉ የኢራን ወታደራዊ ተቋማት ላይ በተመሳሳይ ሰዓት መጣላቸውን ተገልጿል። ይህ ጥቃት በከፍተኛ የደህንነት መረጃ ጥንቃቄ በተሞላበት እቅድ የተመራ መሆኑን የገለጸው የእስራኤል መከላከያ ኃይል በኢራን የአየር መከላከያ ስርዓት ላይ የተሰነዘረው እርምጃ የእስራኤል አየር ኃይል በኢራን ሰማይ ላይ የበላይነት እንዲኖረውና የአገዛዙ የጥቃት አቅም እንዲዳከም አድርጓል ብሏል። በተለይም በታብሪዝ አካባቢ የሚገኘውና ወደ እስራኤል በ10 የሚቆጠሩ ሚሳኤሎችን ለመተኮስ ታቅዶ የነበረው የባላስቲክ ሚሳኤል ጣቢያ መመታቱን ሰራዊቱ በዝርዝር አስታውቋል። የአሜሪካ የምክር ቤት አባል ኢልሃን ኡመር የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት ህገወጥ ሲሉ በመግለጽ በጽኑ ኮነኑ። እንደሳቸው ገለጻ ፕሬዝዳንት ትራምፕ የኮንግረስ ፈቃድ ሳያገኙ ግልጽ ዓላማ ሳይኖራቸው በአሜሪካ ላይ የተደቀነ አፋጣኝ ስጋት በሌለበት ሁኔታ ሀገሪቱ ወደማይጸድቅ ጦርነት እየጎተቷት ይገኛሉ። ይህ ድርጊት የስልጣን አላግባብ መጠቀም መሆኑን የጠቀሱት ኢልሃን ኡመር ድርጊቱ ንጹሃን ዜጎችንና የአሜሪካውያን ህይወትን አደጋ ላይ የሚጥል እንደሆነ አስታውቀዋል። የጦርነት አስከፊነት በግሌ የማውቀው ሰው እንደመሆኔ መጠን ቦምብ ሰላምን ወይም መረጋጋትን እንደማይፈጥር አውቃለሁ ያሉት ተወካይዋ ወታደራዊ ጥቃቶች ቀጠናውን ወደ በለጠ ትርምስ ከመግፋት ውጪ ደህንነትን እንደማያረጋግጡ ገልጸዋል። ዲፕሎማሲ ሲተው ጥፋት እንደሚመረጥና የዚህ ውሳኔ ሰለባዎች በጦርነት መሀል የሚገኙ ንጹሃን ለጉዳት የሚዳርግ ወጣት ወታደሮች መሆናቸውንም አክለዋል። በመጨረሻም የአሜሪካ ህዝብ በሐሰት ቃል ኪዳኖች በተገቡና ማብቂያ በሌላቸው ጦርነቶች መዛሉ የገለጹት ኢልሃን ኡመር ኮንግረሱ ህገ መንግስታዊ ስልጣኑን ሊያስከብር እንደሚገባ አሳስበዋል። በዚህ መሰረትም የጦር ስልጣን ውሳኔ በአስቸኳይ ድምፅ ሊሰጥበትና ይህ ህገ ወጥ የተባለ ወታደራዊ ዘመቻ በአስቸኳይ ሊቆም እንደሚገባም ጥሪያቸውን አስተላልፈዋል። በተያያዘ ዜና በአሜሪካ ሴኔት የደህንነት ኮሚቴ ከፍተኛ የዲሞክራት አባል የሆኑት ሴናተር ማርክ ዋርነር የትራምፕ አስተዳደር ከኢራን ጋር ጦርነት ለመጀመር የደህንነት መረጃዎችን አዛብቶ አቅርቧል ሲሉም ወነጀሉ። ሴናተሩ ባወጡት መግለጫ አሜሪካውያን ቀደም ሲል እንዲህ ያለውን የአስቸኳይ ጊዜ ጥሪ የተዛባ የደህንነት መረጃና ሀገሪቱ ወደ አገዛዝ ለውጥና ወደ ሆነ የሀገር ግንባታ ሂደት የሚጎትቱ ወታደራዊ እርምጃዎችን አይተዋል ብለዋል። ሴናተር ዋርነር አክለውም የሀገሪቱ ህገ መንግስት በግልጽ እንደሚደነግገው ሀገርን ወደ ጦርነት የመክተት ውሳኔ የኮንግረስ ስልጣን መሆኑን አስታውሰዋል። በተለይም በአሜሪካ ላይ የተጋረጡ አፋጣኝ ስጋት በሌለበት ሁኔታ መጠነ ሰፊ ወታደራዊ ዘመቻ መጀመር ከባድ ህጋዊና ህገ መንግስታዊ ጥያቄዎችን እንደሚያስነሳም ጠቁመዋል። በመጨረሻም አስተዳደሩ ግልጽ የሆነ ህጋዊ መረጃ የጦርነት ፍጻሜ የት እንደሚሆንና አሜሪካ ሌላ አላስፈላጊ ውድ ዋጋ የሚያስከፍል ጦርነት ውስጥ እንዳትገባ የሚያስችል እቅድ ይዞ ለኮንግረስ ቀርቦ ማብራሪያ ሊሰጥ እንደሚገባም ሴናተሩ አሳስበዋል። በኢራን እስራኤል አሜሪካ ጦርነት የሩሲያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ሞስኮ በዓለም አቀፍ ህግ በጋራ መከባበርና ሚዛናዊ በሆነ ፍላጎት ላይ የተመሰረተ የሰላም ጥረቶችና ለመደገፍ ዝግጁ መሆኗን አስታውቋል። ሚኒስቴሩ የካቲት 21 ቀን 2018 ማለዳ የተሰነዘረው ጥቃት ዝርዝር ሁኔታ የገለጸ ሲሆን ግዙፉ የአሜሪካ ጦር ወደ ቀጠናው መግባቱን ጨምሮ የተደረጉ ወታደራዊ ፖለቲካዊ ዝግጅቶች ጥቃቱ በአንድ ሉዓላዊ የተባበሩት መንግስታት ድርጅት አባል ሀገር ላይ የታቀደ መሆኑን የሚያሳይ ማስረጃዎች ናቸው ብሏል። ሩሲያ ዋሽንግተንና ቴልአቪቭ በኒኩሌር ድርድር ሰበብ ጥቃቱን እንደፈጸሙ የከሰሰች ሲሆን እስራኤል ከኢራን ጋር ወደ ግጭት ለመግባት ያላትን ፍላጎት አስመልክቶ የቀረቡ ተደጋጋሚ መረጃዎች ችላ መባላቸውን ገልጻለች። ይህ የውጥረት መጨመር በመካከለኛው ምስራቅ ሰብአዊ፣ ኢኮኖሚያዊ እና ምናልባትም የራዲዮሎጂ ቀውሶችን ሊያስከትል እንደሚችል ሚኒስቴሩ አስጠንቅቋል። በተጨማሪም መግለጫው በዓለም አቀፍ ደረጃ የኒኩሌር መሳሪያ ስርጭት ለመከላከል በሚደረገው ጥረት ላይ የሚኖረው አሉታዊ ተጽዕኖ አንስቷል። በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጥበቃ ስራ ባሉ ተቋማት ላይ የሚፈጸም ጥቃቶች የኒኩሌር መሳሪያዎች ስርጭት የመከላከያ ስምምነት የሚጥስ መሆናቸውን ሩሲያ ተከራክራለች። እንዲህ አይነት እርምጃዎች ሌሎች ሀገራት እያደገ የመጣውን አለመረጋጋት ለመቋቋም ሲሉ አዳዲስ ወታደራዊ አቅሞችን እንዲገነቡ ሊያነሳሳ እንደሚችልም ጠቁመዋል። ሩሲያ የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ ማህበረሰብ በጥቃቱ ላይ ተጨባጭ ግምገማ እንዲያቀርብና ተጨማሪ ውጥረት ለመከላከል እንዲንቀሳቀስ ጥሪ አቅርባለች። በመጨረሻም ሚኒስቴሩ ጣልቃ አለመግባት፣ ኃይልን አለመጠቀምና ግጭቶችን በሰላማዊ መንገድ መፍታት ያሉ ዓለም አቀፍ ህጋዊ ደንቦችን የሚያዳክም የአሜሪካ ድርጊትን በጽኑ ተችተዋል። ኢራን በዓለም ላይ እጅግ ወሳኝ የሆነውን የነዳጅ መሸጋገሪያ መስመር
የሆርሙዝ ወሽመጥን ዘግታለች። የዩናይትድ ኪንግደም የባህር ኃይል ንግድ ስራዎች ኤጀንሲ እንደገለጸው በባህር ሰላጤው ላይ ከሚገኙ በርካታ መርከቦች የሆርሙዝ ወሽመጥ መዘጋቱን የሚገልጽ መረጃ እንደደረሰው ሪፖርት አድርገዋል። ይሁን እንጂ ከኢራን በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ለዓለም የነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ 20 በመቶ ወይም በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት ያልፍበታል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ እድላቸውም ከፍተኛ ሆኗል። በርካታ ግዙፍ የነዳጅ ኩባንያዎች በጸጥታ ስጋት በሆርሙዝ ወሽመጥ በኩል የሚያደርጉት የነዳጅ ማጓጓዝ ስራ ለጊዜው ማቋረጣቸውን ሮይተርስ የዜና ወኪልም ዘግቧል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ ጉዞ የማቋረጥ እርምጃ ኩባንያዎቹ የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ መሆኑ ተገልጿል። ብዙ መርከቦች ወደ ሰርጡ ከመግባት ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ ናቸውም ተብሏል። ይህ ሰርጥ የዓለም ወሳኝ የነዳጅ ዘይት መተላለፊያም ነው። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍጆታ ውስጥ 20 በመቶ የሚጠጋው የሚያልፍበት እጅግ ስትራቴጂክ ቦታ ሲሆን መስመሩ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል ተብሎም ተሰግቷል።